ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ9ኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንደቀጠለ ነው። ዩኒት 4 ላይ ነን። ዛሬ ደግሞ በመጨረሻው ሴሽን በ4.3 ሰብ ቶፒክ ማርኬት ኢኩሊብሪየምን ለማየት ተገናኝተናል ማለት ነው። ከዚህ በፊት እንግዲህ ኮንሴፕት ኦፍ ዲማንድን አይተናል። እንዲሁም ሎ ኦፍ ዲማንድ ምን ይላል የሚለውን አይተናል። ኮንሴፕት ኦፍ ሰፕላይ ምን ነው፣ እንዲሁም ደግሞ ሎ ኦፍ ሰፕላይ የሚለው ምን ይላል የሚለውን አይተናል። እንግዲህ the interaction of these two market forces demand and supply namely ምን አይነት ኢፌክት አለው የሚለውን እንግዲህ ዛሬ የምንነጋገር ይሆናል። which is we are going to deal with what market equilibrium። ስለ ማርኬት ኢኩሊብሪየም የምናወራ ይሆናል። ከዛ በፊት ግን ሳይታችንን ላስታውሳችሁ እወዳለሁ። www.lucybridgeacademy.com ላይ ስትገቡ ሾርት ኖቶች፣ ብሪፍ የሆኑ ለጥናት የሚመቹ ኖቶች ማግኘት ትችላላችሁ። በተጨማሪ ብዙ ጥያቄዎች ልትሰሯቸው የምትችሏቸው ከጓደኞቻችሁ ጋር ልትሰሯቸው የምትችሏቸው ጥያቄዎች ያሉት ኩዌስችን ባንክ አለ። እንዲሁም ደግሞ ከ5 በላይ ቋንቋዎችን የብል የሆነ ፐርሶናላይዝድ ኤአይ አሲስታንት እሱን መጠቀም እንዳትረሱ ላሳስባችሁ እወዳለሁ። በተጨማሪም ደግሞ በሁሉም የሶሻል ሚዲያ ፕላትፎርሞች ላይ ቤተሰብ ብትሆኑን ለስራችንም ያገዛል። ፊድባክም እየተሰጣጠን መቀጠል እንደምንችል አስታውሳችሁ እወዳለሁ። በቀጥታ ወደ ዛሬው ሴሽናችን ስንገባ እንግዲህ የዲማንድ እና የሰፕላይ ኢንተራክሽንን ነው የምናየው ማለት ነው። ሶ ዲማንድ ኤንድ ሰፕላይ ዲስክራይብስ ሃው ኮንሱመር and producer behave at various price level። እንግዲህ አሁን ዲማንድ በእያንዳንዱ ፕራይስ ሌቭል ኮንሱመር ምን ያክል ለመግዛት ኳንቲቲ ዲማንድዱ ምን ያክል ነው የሚለውን አይተናል። በእያንዳንዱ ፕራይስ ሌቭል ሰፕላየር ምን ያክል ሰፕላይ ለማድረግ፣ ፕሮዲውሰር ምን ያክል ሰፕላይ ለማድረግ ፍቃደኛ ነው የሚለውን ነገር አይተናል። በት ኖት የአክቹዋል ማርኬት ፕራይስ። እንግዲህ አክቹዋል ማርኬት ፕራይሱ ግን እንዴት ነው የሚወሰነው ያለ እንደሆነ የሁለቱ ኢንተራክሽን መሆን አለበት ማለት ነው። ሰፕላየር ፕራይስ ቢያድግለት ደስ ይለዋል። ፕራይስ ባደገለት ቁጥር ጥሩ በደንብ ሰፕላይ እያደረገ ይሄዳል። ነገር ግን ዲማንደር ደግሞ ኮንሱመር ደግሞ ፕራይስ ሲወርድለት ነው ብዙ ኮንሱም የሚያደርገው። እዚህ ጋር ብዙ ሰፕላይ የሚያደርገው ፕራይስ ሲጨምርለት ነው። እዚህ ጋር ግን ብዙ ኮንሱም የሚያደርገው ፕራይስ ሲወርድለት ነው። ስለዚህ የሁለቱን ኢንተራክሽን ስዊት ስፓት መፈለግ አለብን ማለት ነው። ሶ ማርኬት ኢኩሊብሪየም ኤክስፕሌንስ ዋት ሃው ዘ ፎርስ ኦፍ ዲማንድ ኤንድ ሰፕላይ ኢንተራክት ኢን ኦርደር ቱ ዲተርማይን ዘ ኢኩሊብሪየም ፕራይስ ኤንድ ማርኬት ኳንቲቲ። እንግዲህ ኤግዛክትሊ አክቹዋል ማርኬት ፕራይስ ኤንድ ኳንቲቲ የሚወሰነው ቢትዊን ዘ ኢንተራክሽን ኦፍ ዲስ ቱ ማርኬት ፎርስስ ነው ማለት ነው። ስለዚህ the equilibrium price is achieved when the quantity demanded equals what the quantity supplied. When the quantity demanded equals the quantity supplied. Here, this is the sweet spot or the market equilibrium ማለት ነው። ስለዚህ ኪው አስትሪክስ የተባለችውን ኢኩሊብሪየም ኳንቲቲ ሰፕላየሩም ሰፕላይ ለማድረግ ፈቃደኛ ነው፣ ዲማንደሩም ዲማንድ የሚያደርገው ኮንሱመር ይሄን ያክል ኳንቲቲ ነው at what at a certain ኢኩሊብሪየም ፕራይስ ማለት ነው። ስለዚህ ኮንሴፕት ኦፍ ኢኩሊብሪየም ይሄን ይመስላል። ኤምፋሳይዝ ለመስጠት ያክል ኢኩሊብሪየም ማለት ምን ማለት ነው? እንግዲህ ፊዚክስ ላይም ሌላም ነገር ላይ ሎወር ግሬድም ላይ ስታዩ ኢኩሊብሪየም የሚባለው ሁለት ኦብጀክቶች መካከል ያለው ፎርስ ኦፖዚት እንትን ስቴብላይዝ ሆኖ ሲቀር ነው ማለት ነው። ስቴብል ሆኖ ሲቀር ነው ማለት ነው። ሶ the term equilibrium means state of balance የሚለውን ነው ሪፈር የሚያደርገው where opposing forces are equal and there is no further change occur የሚያደርግበት ሳይኖር ሲቀር ማለት ነው። there is no further interaction or change። ስለዚህ ሁለት opposing ፎርሶች ባላንስ ያደርጉ in this case demand and supply እንላቸዋል። እነዚህን opposing ፎርሶች እነዚህ opposing ፎርሶች ስታብላይዝ ሲያደርጉ ምን አቺቭ አደረግ እንላለን? ኢኩሊብሪየም አቺቭ አደረግ እንላለን ማለት ነው። in economics equilibrium occurs when what major variables like price and quantity remain constant without external forces just ማርኬቱ ብቻ በራሱ ማኒፑሌሽን ፕራይስ እና ኳንቲቲ ሆልድ ሆኖ ሲቀጥሉ ኮንስታንት ሆኖ ሲቀጥሉ ያኔ ምን እንላለን ማለት ነው? ኢኩሊብሪየም አቺቭ አድርገናል። ሶ an economic system tends toward equilibrium through market mechanism በሚባለው እንግዲህ ማርኬት ዳይናሚክስ ማርኬት ሜካኒዝም በሚባለው ሁልጊዜ ሲስተሙ ወደ towards ኢኩሊብሪየም ለመድረስ ቴንደንሲ ያለው ዝንባሌ ያለው ፕሮክሊቪቲ ያለው ማለት ነው። ፕሮክሊቪቲ ፕሮፔንሲቲ ያለው ማለት ነው።
ወደዛ ለመሄድ ወደ ኢኩሊብሪየም ለመሄድ ፕሮክሊቪቲ ቴንደንሲ አለው፣ ያዘነብላል። ሶ ባላንሲንግ ኮንሱመር ኤንድ ፕሮዲውሰርስ አክሽን እንግዲህ ኮንሱመር እና ሰፕላየር የሚስማሙበትን ስዊት ስፓት ለመፍጠር ኢኮኖሚው ሁልጊዜ ወደዛ ቴንድ ያደርጋል። ይሄ ደግሞ ቴንደንሲ ማርኬት ሜካኒዝም ኦር ማርኬት ዳይናሚክስ ብለን እንጠራዋለን። እንግዲህ ማርኬት ሜካኒዝም ማለት ወደ ኢኩሊብሪየም የመሄድ ዝንባሌ ብለን ልንገልጸው እንችላለን ማለት ነው። ሶ ማርኬት ሜካኒዝም ሪፈርስ ቱ ዋት ናቹራል የሆነ አጀስትመንት ፕሮሰስ ወይም ፕራይስ ቼንጅስ ቱ ባላንስ ዲማንድ ኤንድ ሰፕላይ። እንግዲህ ፕራይስ ቼንጅ አድርጎ ኢት ዊል ባላንስ ዲማንድ ኤንድ ሰፕላይ። ወይም ዲማንድ ኤክሲድ ሰፕላይ፣ ዲማንድ ሰፕላይን ሲበልጥ ምን ይፈጠራል ማለት ነው? ምን ይፈጠራል? አሁን ሰፕላይ አንሷል፣ አቅርቦት የለም፣ ዲማንድ ፍላጎት ግን በዝቷል። ይሄ ማለት ምን ማለት ነው? እጥረት አለ ማለት ነው። ሾርቴጅ አለ ማለት ነው። ሾርቴጅ አለ ማለት ነው። ስለዚህ ፕራይስ ምን ያደርጋል? ፕራይስ ራይዝ ያለ ማለት ነው። ለምን ማለት ለምን ነው ፕራይስ ራይዝ የሚያደርግ? ቢኮዝ ኮንሱመርስ አር ቢዲንግ ቱ ኦን ዶስ ስኬርስ ፕሮዳክትስ አቬለብል ኦን ደ ማርኬት ማለት ነው። ስኬርስ የሆኑትን ፕሮዳክቶች ያነሱትን የራሳቸው ለማድረግ ፕራይስ እየጨመሩ ልውሰደው ይላሉ። ስለዚህ ፕራይስ ራይዝ ያደርጋል። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ